ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን ደህና ነኝ። ይህ ናይል ቁጥር 2 ነው። የእንግሊዘኛና አማርኛ እንዲሁም ሞር እንግሊዘኛ ፊደላትን ለይተን እንድናውቅ የምንሰራበት ቻናል ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ያው ነባር ቤተሰቦቻችን የምንለው ነገርም ስለሌለን እያንዳንዳችሁ ይህን ቪዲዮ የምትመለከቱ ሁሉ ላይክ እና ሼር እያደረጋችሁ አማርኛና እንግሊዘኛ መማር ለሚፈልጉ እንዲሁም አማርኛ በእንግሊዘኛ ቴክስት መጻፍ የሚፈልጉ አማርኛ ድምጸቱን ተጠቅመው ነገር ግን በእንግሊዘኛ ፊደል ቴክስት መጻፍ ለሚፈልጉ ሞር ብዙዎች መጠቀም የሚችሉበትም ነው እየተጠቀምንበት ያለም ስለሆነ ይህንን እንዴት አድርገን ነው መጻፍ ማንበብ የምንችለው እያላችሁ ለምትቸገሩ ይህ ቪዲዮ ለእናንተ ነው። እያንዳንዱን ረጋ ብላችሁ እያንዳንዱ የአማርኛ ፊደል በእንግሊዘኛ ፊደል እንዴት ነው መወከል የሚችለው እያላችሁ ስትቸገሩ የነበራችሁ ሁሉ ከዚህ ጋር ቪዲዮውን ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመመልከት ሞክሩ። ሌሎችም ይህንን እድል ሳይገጥማቸው ለቀረ እናንተ ሸር እያደረጋችሁ ለእያንዳንዱ አማርኛን በእንግሊዘኛ ፊደል ተጠቅሞ ማንበብና መጻፍ ለሚፈልጉ በተለይ ቴክስት መጻፍ ለሚፈልጉ ሁሉ ሸር አድርጉላቸው እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ መጣሁት ከዚህ ጋር እንደምታዩት አማርኛ እና እንግሊዘኛ ፊደላትን በአንድ አድርጎ ማጥናት። ከዚህ ጋር እንደምታዩት የመጀመሪያ ፊደል ሀ ይባላል ማለት ነው። የመጀመሪያ ፊደል የአማርኛ ፊደሎች የሀ ፊደል፣ የለ ፊደል እንዲሁም የመ ፊደል ነው እዚህ ጋር ያስቀመጥኩላችሁ። ሶስተኛውን ሐመሩሃን ያለፍኩት በመጀመሪያው በሐሌታ ሀ ስለሚወከል ተመሳሳይ ፊደል መስራቱ ያን ያህል ጉልህ ሚና ያለው መስሎ ስላልታየ ነው። አሁን ይዤላችሁ የመጣሁት ሶስት ፊደል አማርኛ ፊደልና እንግሊዘኛ ውክልናቸው ምን ይመስላል። አብዛኞችን የእንግሊዘኛ ውክልናቸው የምናገኘው ሳድስ ፊደሎች ወይም ስድስተኛ ፊደሎች ላይ ነው። የአማርኛ ሳድስ ወይም ስድስተኛ ፊደሎች የምንላቸው ላይ ውክልናቸው ምን እንደሚመስል እያንዳንዱ እናያለን። ከዚህ ጋር ህ በሚለው በማን እንደተወከለ ኤች ነው አይደለ? ስለዚህ የሃ ውክልናው ኤች ነው ማለት ነው። በሌላ አባባል የሃ ፊደል ውክልናው ኤች ብለን እንወክለዋለን። የሃን ፊደል ኤች ብለን እንወክለዋለን። ከዛ በተጨማሪ ለፊደል ላይ ስንሄድም ምንወክለው በማን ነው? ኤል ብለን እንወክለዋለን። ኤል የእንግሊዘኛ ፊደል ኤል ብለን ምንወክለው የለም ፊደል ነው ማለት ነው። የመ ፊደል ደግሞ እንዲሁም ኤም ብለን እንወክለዋለን። ኤም። እነዚህ የመጀመሪያ ፊደሎች የውክልና ድምጾች ናቸው። ከዚህ በተጨማሪ ግን ከመጀመሪያው ላይ ሀ ስንል ኤች ኤ ነው አይደል የምንለው። በማንኛውም የሀዘር ኤች የሚለው ፊደል እስከ መጨረሻው አብሮ ይዘልቃል ማለት ነው። ያ ማለት የተወከለው በማን ነው? በኤች። የተወከለው በኤች ስለሆነ ከመጀመሪያው ከሀ ጀምረን እስከ ሆ እስከምንደርስ መጀመሪያ ላይ የሚመጣው ፊደል ማን ነው? ኤች ነው ማለት ነው። ውክልናው ማን ነው? ኤች። እነዚህ ከጎን የተጨመሩ የምታያቸው እነ ዩ፣ እነ ኤ፣ እነ አይ እንዲሁም ኢ መጨረሻ ላይ ኦ የተጨመሩት ደግሞ የእንግሊዘኛ ቫውል ሌተሮች ወይም አናባቢ ፊደሎች ናቸው። አናባቢ ፊደሎች ወይም ቫውል ሌተሮች ተብለው የሚጠሩ ናቸው እንጂ ምን ወክለው በማን ነው? በኤች ነው። የሀዘር የሚወከለው ከመጀመሪያው እስከ መጨረሻው በኤች ነው የሚወከል። ግን ስናነብ ድምፅ የሚሆኑን ደግሞ እነዚህ የእንግሊዘኛ ቫውል ሌተሮች በአማርኛ ደግሞ የአዘሮች አናባቢ ተብለው ይጠራሉ። ከአ እስከ ኦ ያሉት ከመጀመሪያ እስከ መጨረሻ የአማርኛ ሰባቱ የአዘሮች የአማርኛ የሁሉም ፊደላት አናባቢ ብለን እንዳየናቸው ሁሉ የእንግሊዘኛ ደግሞ የ26ቱ ፊደላት አናባቢ ወይም ቫውል ሌተር ኮንሶናንቶችን የሚያናብቡን ደግሞ ማን ይባላሉ? እነ ኢ፣ እነ ኦ፣ እነ ኤ፣ አይ እና ዩ። እነዚህ የእንግሊዘኛ አናባቢ ድምጾች ይባላሉ ማለት ነው። አናባቢ ድምጾች ከዚህ ጋር እንደምታዩት ሃ ስንል ምንድነው የሚሆነው? ኤች ኤ። እንዴት ነው የሚነበበው? ሃ ሃ። ከዚህ ጋር ሁ ስንል ደግሞ ኤች ዩ ሁ ሁ። ኤች አይ ካልነ ሂ፣ የአማርኛዋ ሂ እዚህ ጋር ሸፋፋ ያላት ማለት ነው። ሂ ልናነባታለን። የእንግሊዘኛ ደግሞ ኤች አይ ሂ። አራተኛዋ ሀ ብለን የምናነባት ደግሞ ከመጀመሪያው ጋር ተመሳሳይ ስለሆነ የአማርኛ ፊደሉ የመጀመሪያውና የአራተኛው በቅርጽ የተለያየ ቢሆንም በእንግሊዘኛ ውክልናው ግን ተመሳሳይ ነው የሚሆነው። የመጀመሪያውም ኤችኤ ሀ ነው የሚለው፣ የአራተኛውም ኤችኤ ሀ ብለን እንጠራዋለን። ከዚህ በተጨማሪ አምስተኛ ፊደሏ
ቀለበት ያላት ፊደል ሄ እንላታለን። ሄ ደግሞ በእንግሊዘኛ ኤች ኢ ሄ ብለን እናነበዋለን በእንግሊዘኛ ማለት ነው። ስድስተኛ ቅድም እንዳልኳችሁ የራሳቸውን ውክልና የሁሉም ከሀ እስከ ሆ ሊወክል የሚችል አንድ ፊደል ኤች የሚለውን ብቻ ነው የሚይዙት። ስድስተኛ ሳድስ ፊደሎች ኤች የሚለውን ብቻ ይይዛሉ። ለ ከሆነ ኤል፣ መ ከሆነ ኤም፣ ሲንግሏን ፊደል ምንም አይነት አናባቢ አይኖረውም። ምንም አይነት አናባቢ አይከተለውም። የራሱን ፊደል ብቻ ይዞ ይሄዳል ማለት ነው፣ ውክልናውን ብቻ። ስለዚህ ህ ስንል ምንድን ነው የሚሆነው? ኤች ህ ኤች። የመጨረሻው ሆ ስንል ደግሞ ምንድን ነው የሚሆነው? ኤች ኦ። ያ ማለት ሆ ስንል ኦ የሚል ድምፅ ይኖራል ማለት ነው። ድምፀቶች ናቸው እዚህ ጋር ቅድም እንዳልኳችሁ ከኤች በተጨማሪ የሚመጡት የእያንዳንዱ ፊደል ድምፀት ናቸው። የመጀመሪያ፣ የሁለተኛ፣ የሶስተኛ፣ የአራተኛ፣ የአምስት፣ የስድስት፣ የሰባት እያልን የምናነባቸው ድምፀቶች ናቸው። ምን ለይባቸው? ሀ ወይም ሁ በምን እንለየዋለን? በድምፀቱ ማለት ነው። ከቅርጹ በተጨማሪ በእርግጥ በቅርጹ እንለየዋለን፣ ግን ከቅርጹ በተጨማሪ በድምፁ እንለየዋለን። ሆ ካልነ የመጨረሻ ድምፅ ነው ማለት ነው። ሆ። ህ ካልነ ደግሞ ስድስተኛ ነው። ሄ ካልነ አምስተኛ ነው። ሀ ካልነ አራተኛ ነው። ሂ ካልነ ሶስተኛ ነው። ሁ ካልነ ሁለተኛ ነው። ሀ ካልነ ደግሞ የመጀመሪያ ነው። ቅድም እንዳልኳቸው የመጀመሪያውና የአራተኛው በተመሳሳይ ድምፅ ስለሚጠሩ የእንግሊዝኛ ፊደል ደግሞ የሚያመለክተን ድምፀቱን ስለሆነ ኤችኤ ብለን እንጠራለን ማለት ነው። ወደ ሁለተኛው ስንሄድ ደግሞ ለ ፊደል ነው። እዚጋ የምታዩት በቀይ የተጻፈው የለ ፊደል ነው። የመጀመሪያ ለ ፊደል ኤል ኢ እንላለን። ለ ስንል ኤል ኢ ለ። ሁለተኛዋ በቀኝ በኩል ቅጥያ ያላት ሉ የምትባለዋ ፊደል ደግሞ ኤል ዩ ትወከላለች ማለት ነው። ሉ። ሶስተኛዋ ሊ የምትባለዋ ደግሞ ይቺ ጫማ ወይም ሸፋፋ ያላት ደግሞ ኤል አይ ሊሊ ልንል እንችላለን ማለት ነው። ሊ። አራተኛዋ ደግሞ ላ ማለት ግራ እግሯ ያጠረ ቀኝ እግሯ የረዘመ ላ። አሁን እዚህ ጋር ድምፃችሁ ራሱ ያመጣዋል። ላ ስንል ኤልኤ እንደሚል ወይም አ ሚል ድምፅ አለው። ላ እንላለን ማለት ነው። ላ ኤልኤ ላ። ወደ አምስተኛዋ ባለቀለበቷ ስንሄድ ደግሞ ኤልኢ ለ በመጀመሪያው ፊደል ይወከላል። ለና ሌ ተመሳሳይ የእንግሊዝኛ ድምፀት ነው ያላቸው። ግን እዚህ ጋር ስትጠሩ በአማርኛ ተመሳሳይ አድርጋችሁ እንዳትጠሩት። የመጀመሪያው ለ ነው የምንለው፣ የአምስተኛው ሌ ጠበቅ አድርገን ማለት ነው። ከዛ ወደ ስድስተኛው ስንሄድ ውክልናውን የራሱን የፊደሉን ውክልና በአማርኛ የለ ፊደል የሚወከለው በማን እንደሆነ ያሳየናል ማለት ነው። ለፊደል በማን ይወከላል? በኤል ማለት ነው። በኤል። ስለዚህ ል ስንል ኤል ብቻ እናስቀምጣለን። የመጨረሻው ሎ ስንል ደግሞ ማን ነው የምናደርገው? ኤልኦ። ሎ ስንል ኦ ሚል ድምፅ አብሮ ይመጣል ማለት ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ከዚህ በተጨማሪ የምታዩት እዚህ ጋር በአረንጓዴ የተጻፈው ደግሞ የመፊደል ከመጀመሪያው እስከ መጨረሻው ነው። የመፊደል መጀመሪያ የሚወከለው በስድስተኛ ፊደል ወይም ሳድስ ድምፅ በምትባለዋ በም ነው። ኤም ተብላ ትወከላለች። ምክንያቱም ማንኛውም ስድስተኛ ፊደል ምንም አይነት አናባቢ ወይም ቫውል ሌተር ስለማይከተለው የውክልናውን የማንኛውም ፊደል ውክልና የምናገኘው ስድስተኛ ፊደሎች ላይ ስለሆነ በኤም ትወከላለች ማለት ነው። በኤም። ስለዚህ ከመጀመሪያው እስከ መጨረሻው የኤም ፊደል አብራ ትጨርሳለች ማለት ነው። ስለዚህ እዚህ ጋር ከመጀመሪያው ስንሄድ ምንድን ነው የሚሆነው? መ አይደል የምንለው? መ ማለት ኤም ኢ ይሆናል። መ ማለት ኤም ኢ መ። እዚህ ጋር ሁለተኛው ደግሞ ሙ ስንል ደግሞ ኤም ዩ ኤም ዩ ሙ ስንል ው የሚል ድምፅ አለ። ስለዚህ
ዩ የሚለውን ይዞ ይመጣል ማለት ነው። ዩ። ሶስተኛዋ ሚ ስንል ደግሞ ኤም አይ ሚ ሚ ስንል ኢ የሚል ድምፅ አለው አይደል? ኤም አይ። ስለዚህ ስንል በአማርኛ አይን ነው የምናስቀድማት። ኤም አይ ሚ። አራተኛው ሙሉ ለሙሉ አፋችን ከፍተን የምንጠራው ድምፅ ነው። ማንኛውም አራተኛ ፊደል የአማርኛ ፊደል አፋችን ከፍተን እንጠራለን። ስለዚህም ማ ይባላል። ማ። ማ ስንል መጨረሻ ላይ አ የሚል ድምፅ ስላለው ኤም ኤ ይሆናል። ኤም ኤ ማ ማ። ከዚህ በመቀጠል ሜ ማለት ደግሞ ኤም ኢ ኤም ኢ ሜ ሜ። ጠበቅ እናደርጋታለን። ከመጀመሪያው ጋር ተመሳሳይ ድምፀት ቢኖረውም ግን ይለያያሉ። የእንግሊዝኛ ውክልናቸው ኤምኢ ኤምኢ ቢሆንም ሁሉ በአማርኛ ስናነባቸው ግን የመጀመሪያዋ መ ነው ምንላት፣ የአምስተኛዋ ደግሞ ሜ ሜ። ጠበቅ። ስድስተኛው ላይ ውክልናው እንዳልኳችሁ መጀመሪያ ላይ ስንጀምር ውክልና የስድስተኛ ድምጾች የሁሉም የአማርኛ ፊደሎች ውክልና ናቸው እንዳልኳችሁ ሁሉ እዚህ ጋር ኤም ይወክለዋል ማለት ነው። ም ካልነ ኤም ብቻ ነው የምናደርገው። ኤም ም። የመጨረሻው ደግሞ ሞ ስንል ኤም ኦ ይሆናል። ኤም ኦ ሞ ሞ ሞ ም ሜ ማ ሚ ሙ መ መ። ቤተሰብ ዛሬ ያየናቸው የአማርኛ ፊደል ከመጀመሪያው ከሀ እስከ መ ያሉ ሶስቱን ፊደላት ተከታታይ ፊደላት ነው ያየነ። እያንዳንዳቸውን ረጋ ብላችሁ እንደተከተላችሁኝ ያው አብራችሁ ስለነበራችሁ አመሰግናለሁ። በሌላ ክላስ ደግሞ ቀጣይ ክላስ ላይ ደግሞ ከመቀጥሎ ያለውን ፊደል ልክ በዚህ አግባብ እያንዳንዱን አብረን የምናይ ነው የሚሆነው። ይህ ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን የምትሆኑትም ያው ለወደፊት እንግዲህ ሼር እያደረጋችሁ አበረታቱን። አብራችሁን ስለቆያችሁ ከልብ እናመሰግናለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አብራችሁን በድጋሚ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።